በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። እንኳን ለኃያሉ ሰማዕት ለቅዱስ መርቆሬዎስ ዓመታዊ በዓል በሰላም አደረሳችሁ። እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ በዓላት በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እንጠይቃችኋለን። ገድለ መርቆሬዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ይህ ገድል የቅዱስ መርቆሬዎስ ነው። ጸሎቱና በረከቱ ከእኛ ጋር ይሁን አሜን። በሮሜ ንጉሥ በዳኪዎስ ዘመን ፒሉፓዴር የሚባል ሕፃን ተወለደ። ትርጉሙም መርቆሬዎስ ማለት ነው። የአባቱ ስም አሮስ፣ የአያቱ ስም ሲዲሮስ ይባላል። ሁለቱም እምነት የሌላቸው አውሬ አዳኞች ነበሩ። ያደኑትንም እንደያዙ ለንጉሶች፣ ለመኳንንቶችና ለመሳፍንቶች ይወስዳሉ። እነርሱም ዋጋቸውን ይከፍሏቸዋል። ከዕለታት አንድ ቀን ሁለት የአውሬ መልክ ያላቸው ሰዎች ከሩቅ አገር መጥተው ወደ ተጠመደው ወጥመድ ደረሱ። ያን ጊዜ ዶል ጮኸ። እነርሱም የራሳቸው ፀጉር እንደ ፈረስ ጭራ ረዣዥም፣ ጥርሶቻቸው እንደ አንበሳ ጥርስ የሚሰባብሩ፣ ዓይኖቻቸው እንደ እሳት የሚገርፉ መልከ ጥፎች ሲሆኑ እጆቻቸውና እግሮቻቸው እንደ ብረት፣ ጥፍሮቻቸውም እንደ አንበሳ ጥፍር ነው። አሮስ የዶልን ድምፅ እንደሰማ አባቱን ቀሰቀሰው። የዶልን ድምፅ በሰማው ጊዜ ወዲያውኑ ተነሳሁ አለው። አባትና ልጅ በወጥመዱ ላይ ያለውን ለመያዝ ሰይፎቻቸውን መዘው እየሮጡ ሄዱ። እነዚህን የአውሬ መልክ ያላቸውን ሰዎች ባዩአቸው ጊዜ ደንግጠው በግንባራቸው ተደፉ፣ እንደ በድንም ሆኑ። እነዚህ አውሬ መልክ ያላቸው ሰዎች ሲዲሮስ የተባለ አባቱን ይዘው ሥጋውን በሉት። ዳግመኛም ልጁን አሮስን ይዘው ሊስሉት ፈለጉ። ነገር ግን እነዚህ አውሬ መልክ ያላቸው ሰዎች እርፎስና አርጋኒ ተዉት፣ አትብሉት፣ ከእርሱ ቅዱስ ይወለዳልና የሚል ቃል ከእግዚአብሔር ዘንድ ሰሙና ያን ጊዜ ተዉት። ጌታችን ሆይ ተነስ፣ ከአሁን ጀምሮ በአንተ ላይ ክፉ ነገር አንሰራም፣ በአንተ ላይ መጥፎ ነገር እንዳናደርግ እግዚአብሔር አዞናልና ተነስ፣ አትፍራ አሉት። ያን ጊዜ ተነስቶ ተቀመጠ። ባያቸው ጊዜም ፈራ። እናንተን ማየት አልችልምና ፊታችሁን ሸፍናችሁ ከኔ ጋር ወደ ሀገሬ እንሂድ፣ በእናንተና በእኔ መካከል እግዚአብሔር ሰላምን አድርጎልናልና አላቸው። እነርሱም ከእርሱ ጋር ሄዱ። ከሀገሩ በደረሱ ጊዜ እስከሚመሽ ድረስ ከዚህ ተቀመጡ። የሀገሩ ሰዎች ባያችሁ ጊዜ ገድሏችኋል አላቸው። እነዚህ አውሬ መልክ ያላቸው ሰዎች ጌታችን ሆይ እኛ ማንንም አንፈራም አሉት። ወንድሞቼ ሆይ እኔ ለማንም ክፉ ሥራ መስራት አልፈልግም፣ እኔ እስክመለስ ድረስ ከዚህ ተቀመጡ አላቸውና ሄደ። ወደ ሀገሩም እንደደረሰ ለሚስቱ ነገሩን ሁሉ ይነግራት ጀመር። እሷም ዝም ስል ተወኝ፣ በአንተ ላይ የሆነውን በሕልሜም በዓይኔ ያየሁትን እነግርሃለሁ። እነዚህ ሁለት የአውሬ መልክ ያላቸው ሰዎች አባትህን በሉት።
ነገር ግን አንተ አመጣሃቸው። ከተራራው በታችም ዳቦ ወይንና በለስን ሰጠችውና ተቀብሎ ወሰደላቸው። በሰጣቸውም ጊዜም በሉ ጠጡ፣ ከምግቡ መጣፈጥ የተነሳም አደነቁ። በሌሊትም ወደ ቤቱ አስገባቸው። ከገቡ በኋላም ሕፃኑን መርቆሬዎስን አግኝተው ራሱን ሳሙት፣ ከእርሱም ጋር ተቀመጡ። ወታደሩም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ ሄደና ለሀገር ገዢዎች ነገራቸው። አውሬ አዳኙ አሮስ መልከ ጥፉ የሆኑ 2 አውሬዎችን አመጣ አላቸው። ንጉሡ ይህን ነገር በሰማ ጊዜ ወደ እርሱ ያመጡት ዘንድ መልእክተኛ ላከ። አሮስንም ወደ ንጉሡ አምጥተው አደረሱት። ንጉሡም አውሬዎቹን እንዳመጣ ሰማ። እነርሱን ስጠኝ፣ ዋጋህን እከፍልሃለሁ አለው። አውሬ አዳኙ አሮስም እነርሱን ማየት አትችልም አለው። ንጉሡ ግን አሮስን ተቆጥቶ ስለምን አውሬዎችን ትከለክለኛለህ አለው። ንጉሡም ሰራዊቱን ወደ አሮስ ቤት ኑ እንሂድ አላቸውና ወደ አሮስ ቤት ሄዱ። ብዙ ወንዶችና ሴቶች ሰዎች ከእርሱ ጋር ሄዱ። ንጉሡ እነዚያን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ በግንባሩ ተደፍቶ ሞተ። ከእርሱ ጋር ያሉት ሰዎችም ፈሩ፣ ሁሉም በግንባራቸው ወደቁ። ከፍርሃቱ ጽናት የተነሳም ያረገዙ ሴቶችን አስወረዳቸው። እነዚህም የአውሬ መልክ ያላቸው ሰዎች ግን ከአሮስ ቤት ብቻቸውን ተቀመጡ። ዝናቸውም ከንጉሡ ዘንድ ሩቅ አገር ደረሰ። ንጉሡም ይህን በሰማ ጊዜ የያዝካቸውን አውሬዎች አምጣልኝ ሲል መልእክተኛ ወደ አሮስ ላከ። አሮስም ይህን በሰማ ጊዜ ልጁን መርቆሬዎስን፣ ሚስቱን፣ ወንዶች ባሮቹንና ሴቶች ባሮቹን ይዞ ወደ ንጉሡ ሄደ። እነዚህን የአውሬ መልክ ያላቸውን ሰዎችም ከእርሱ ጋር ወደ ንጉሡ ሄዱ። ንጉሡም እነዚህን የአውሬ መልክ ያላቸውን ሰዎች ባያቸው ጊዜ እጅግ ፈራ፣ በሀገሩም ያሉት ሁሉ ፈሩ። ንጉሡም አውሬ አዳኝ አሮስን ወደ እኔ አታምጣቸው አለው። አሮስም ወደ ቤቱ ወሰዳቸው። በዚህ ጊዜ አሮስ ክርስቶስን አላወቀውም ነበር። ንጉሥ አሮስንና እነዚህን የአውሬ መልክ ያላቸውን ሰዎች የክርስቲያንን ሃይማኖት ይማሩ ዘንድ ለኤጲስቆጶሱ ሰጣቸው። አሮስም ኤጲስቆጶሱን ከሚስቴ ከልጄ መርቆሬዎስ ከወንድና ከሴት አገልጋዮቼና ከነዚህ አውሬ መልክ ካላቸው ሰዎች ጋር በኢየሱስ ክርስቶስ ስም አጥምቀኝ አለው። ከዚህ በኋላ ኤጲስቆጶሱ የክርስቶስን ሕግ አስተማራቸው። 40 ቀን እንዲጾሙም አዘዛቸው። ከጾሙም በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካጠመቃቸው በኋላ አሮስን ኖሃ ብሎ ሰየመው፣ ባለቤቱንም ታቦት ብሎ ሰየማት፣ ልጁን ፒሊፓዶርን መርቆሬዎስ ብሎ ሰየመው። ከዚህ በኋላ እነዚህን የአውሬ መልክ ያላቸውን ሰዎች ባመጧቸው ጊዜ መልከ ጥፉ ከመሆናቸው የተነሳ ኤጲስቆጶሱ አይቶ ፈራ። ፊታቸውንም በልብስ ይሸፍኑት ዘንድ አዘዘ። እነዚህን የአውሬ መልክ ያላቸውን ሰዎችም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ሐርፎሮስን ግሊስጦፎሮስ፣ አርጋኒንን ደግሞ ማርያኖ ብሎ ሰየማቸው። ንጉሡም ኖሃንን ልጁን የአውሬ መልክ ያላቸውን ሰዎችም አከበራቸው፣ በሀገሩ ሁሉ ላይም ሾማቸው። ንጉሡ እነዚህን የአውሬ መልክ ያላቸውን ሰዎች አምጣቸው፣ ወደ ጦርነት እንሄዳለንና ይረዱን ዘንድ ጠላቶቻችንንም በፊታችን ድል ያደርጉ ዘንድ ሲል ኖሃን አዘዘው። ንጉሡም ከሀገሩ ተቀምጦ ኖሃንና እነዚህን የአውሬ መልክ ያላቸውን ሰዎች ከብዙ ሰራዊት ጋር ይዋጉ ዘንድ ላካቸው። የሌላውን ሀገር ንጉሥ ድል ያደርጉ ዘንድ ሀገሩንም በቁጥጥራቸው ስር ያደርጉ ዘንድ ወደ ሩቅ አገር ሄዱ። ኖሃም እነዚህን የአውሬ መልክ ያላቸውን ሰዎች ከሰራዊቱ መካከል ተዋቸው። ከእርሱ ጋርም 8 ሰላዮችን ወይም የመረጃ ሰዎችን ያዘ። ጠላትን ለመሰለል ሲሄዱ እነርሱም እነዚህን የአውሬ መልክ ያላቸውን ሰዎች ለማየት ወይም ለመሰለል መጡ። ያን ጊዜ ከእነርሱ ጋር ፊት ለፊት በመንገድ ተገናኙ።
ያን ጊዜ ኖሃን ያዙት፣ ማረኩት፣ ወደ ንጉሣቸውም ወሰዱት። ንጉሥ ኖሃን ሀገሬን ልታጠፋ የመጣህ አንተ ነህን? አለው። ወደ እስር ቤት እንዲያስገቡትም አዘዘ። ንጉሥ በማለዳ ሥጋውን ይበሉ ዘንድ ለአንበሶችና ለአውሬዎች ስጡት አለ። የእስር ቤት ዘበኛው ወይም ጠባቂው ኖሃን ነገ ሥጋህን ይበሉ ዘንድ ለአውሬዎች ትሰጣለህ አለ። ይህን ነገር በሰማ ጊዜ አለቀሰ። የአውሬ መልክ ላላቸው ወንድሞቼ ማን በነገራቸው? ኑ ወንድማችሁን ይበሉት ዘንድ ለአውሬዎች ሲሰጡት እዩ እያለ ያዝን ጀመር። ኖሃ ጌታዬ ኢየሱስ ክርስቶስ ሆይ ስለ ስምህ ሞትን አልፈራም፣ ነገር ግን አውሬዎች ሥጋዬን ከገጸ ምድር እንዳያጠፉት እያለ ቆሞ ጸለየ፣ ለመነ። ያን ጊዜ የእግዚአብሔር መልአክ ቅዱስ ሚካኤል ወደ እነዚያ የአውሬ መልክ ያላቸው ሰዎች ወረደና እስር ቤት ወዳለው ወንድማችሁ ኖሃ ሂዱና አድኑት፣ ሥጋውን ይበሉት ዘንድ ለአውሬዎች ይሰጡታልና፣ እነሆ እግዚአብሔር እንደ ቀድሞ ብርታትን ሰጥቷቸዋልና አላቸው። የአውሬ መልክ ያላቸው ሰዎች ይህን በሰሙ ጊዜ ወደ ሀገሩ ገቡ። የንጉሡ ሰራዊቶችና የሀገር ሰዎች ባዩአቸው ጊዜ በግንባራቸው ተደፉ። ከድንጋጤ የተነሳ ከእነርሱ ውስጥ ብዙዎች ሞቱ። ሴቶች ልጆቻቸውን ትተው ሸሹ፣ የጸነሱትንም አስወረዳቸው። ንጉሥ አገልጋዮቹን እነዚህ አውሬ መልክ ያላቸውን ሰዎች ይበሏቸው ዘንድ አንበሶችንና አውሬዎችን አምጧቸው አላቸው። እነዚህ አውሬ መልክ ያላቸው ሰዎች አንበሶችንና አውሬዎችን ባዩአቸው ጊዜ በእጆቻቸውና በእግሮቻቸው መሬቱን ቆፈሩት፣ አቧራውም ሰማዩን ሸፈነው። አውሬዎቹንና አንበሶችን ያዟቸውና ቆራርጠው ምድር ላይ ጣሏቸው። ነገር ግን ስለ ቅድስት ጥምቀታቸው የሞተ እንስሳ ያስበላቸው ዘንድ እግዚአብሔር አልወደደም። እነርሱም እስር ቤቱን ሰበሩና ወንድማቸው ኖሃን ከሥራ አወጡት። ይህን ባየ ጊዜ ንጉሡ ፈራ። በቤቱ ጣራ ላይ ቆሞ ኖሃን የክርስቶስ አገልጋይ ሆይ አትቀየመን፣ ሀገራችንን አታጥፋ። ንጉሡም ኖሃን ልቦናዬ እስከሚረጋጋና ካንተ ጋርም እስከምጨዋወት ድረስ ፊታቸውን ይሸፍኑ ዘንድ እነዚህን ገጸ ከለባት አዝዝ አለው። ኖሃም ጸሎቱን ጸለየና በአብ በወልድና በመንፈስ ቅዱስ ስም ባረካቸው፣ ፊታቸውንም ሸፈኑ። ንጉሡ ኖሃን የእግዚአብሔር ባሪያ ሆይ የመንግሥቴ እኩሌታ ላንተ ይሁን፣ 5 ሴቶች ልጆች ስላሉኝ ከእነርሱ ሚስት ትሆን ዘንድ አንዲቷን አጋባሃለሁ አለው። ኖሃ ንጉሡን ልጅህን ማግባት አልሻም፣ የመንግሥትህንም ግዛት አልፈልግም፣ የክርስቲያን አገር ከሆነው ከግዛቴ በስተቀር አለው። የንጉሡን ሀገር ትቶ በስውር ወደ ሀገሩ ሄደ። የኖሃ ሰራዊት ከንጉሣቸው በደረሱ ጊዜ ኖሃ ተማረከ፣ እነዚያ ገጸ ከለባትም ጠፉ አሉት። ንጉሡም ገጸ ከለባት መጥፋታቸውን በሰማ ጊዜ ደስ አለው። የኖሃን ሚስትም ሊያገባ ተመኘ። ነገር ግን ከኖሃ አሽከሮች አንዱ ምርኮኛ ሰምቶ ለኖሃ ሚስት ነገራት። እመቤቴ ሆይ አንደኛ ስለ ባልሽ አሟሟት በንጉሥ ሴት የሰማሁትንና ሁለተኛ ንጉሥ አንቺን ሊያገባሽ መፈለጉን 2 አሳዛኝ ነገሮችን ዛሬ ነግርሻለሁ አላት። ልጄ ሆይ ጥሩ ነገር አደረግ፣ እግዚአብሔር ይባርክህ። ከዚህ ልሸሽ እፈልጋለሁ። ከኔ ጋር ልትሄድ ትፈልጋለህን ወይስ አትፈልግም አለችው። እመቤቴ ሆይ ከአንቺ ጋር ልሂድ አላት። ትንሽ ወርቅ ሰጠችውና ለጠባቂው ስጥ አለችው። ለእርሷ የሚበቃትን ያህል ብዙ ወርቅ ያዘች። ዳግመኛም ልጇን መርቆሪዎስንና ምርኮኛውን ከእርሷ ጋር ይዛ ተሰደደች። ከዚህ በኋላ በሌሊት ወጥታ ወደ ሮሜ ሀገር ሄደች። በዚያ ተቀምጣ ሳለ ኖሃ ከነዚያ አውሬ መልክ ካላቸው ሰዎች ጋር ደረሰ። ከነርሱ አንዱ ስሙ ግልስጦፎሮስ የሚባለው ሰማዕትነትን ተቀበለ። ሁለተኛው ማርያኖ ግን ተሰደደ። ኖሃም ወደ ሀገሩ ገባ።
ንጉሥ ሚስትህን ሊያገባ ፈለገ ብለው ለኖኅ እንዳይነግሩ ሰራዊቱን አዘዘ። ንጉሡ እነዚህ አውሬ መልክ ያላቸው ሰዎች ከኖኅ ጋር የመጡ ስለመሰለው አከበረው፣ ብዙ ገንዘብም ሰጠው። ንጉሡም ኖኅን አትዘን፣ እኔ ሚስትህን ካለችበት ልኬ አስመጣልሃለሁ አለው። ኖኅ ግን ስለ ሚስቱና ስለ ልጁ መርቆሬዎስ ፈጽሞ ያዝን ነበር። ወደ ኤጲስቆጶሱም ዘወትር እየሄደ ይጽናና ነበር። ኖኅ ኤጲስቆጶሱን አባቴ ሆይ ሁል ጊዜ በሚካኤል መታሰቢያ ቀን ዳቦውን በልብስ ከድነው ወይኑን በጽዋ ሸፍነው ሲያመጡልኝ በሕልሜ አለሁ አለው። ኤጲስቆጶሱ ኖኅን የዚህ ነገር ትርጉሙ እንደዚህ ነው፣ ባለቤቴ የሞትክ መሰላት። ስለዚህ በሚካኤል በዓል መባንና ቁርባንን ስላንተ ትመጸውታለች። ሁሉን የሚችል እግዚአብሔር ከእርሷ ጋር ያገናኝህ አለው። ንጉሡም ኖኅ ከሮም ንጉሥ ጋር እንዲዋጋ ፈለገ። ከውጊያውም የሮም ንጉሥ ሰራዊት ኖኅን ማርከው ወደ ንጉሣቸው ወሰዱት። የሮሜ ንጉሥ ኖኅን አንተ አገራችንን ልታጠፋ መጣህን? በምን ኃይል አገራችንን ልታጠፋ መጣህ? አለው። ኖኅ የሮም ንጉሥን ለእኔ ያለ ክርስቶስ ኃይል የለኝም አለው። የሮም ንጉሥም ኖኅን ክርስቶስን ታውቃለህ? አለው። ኖኅ ንጉሡን ድሮ አላውቀው ነበር፣ ዛሬ ግን አውቀዋለሁ፣ ከዛሬ ጀምሮም አውቀዋለሁ አለው። ንጉሡም እውነቱን ተናገር አለው። ኖኅ ንጉሡን ድሮ አረማዊና አውሬ አዳኝ ነበርኩ፣ ዛሬ ግን ኢየሱስ ክርስቶስ በቸርነቱ ክርስቲያን አደረገኝ። የሃይማኖቱን ጽናት በኢየሱስ ክርስቶስ ማመኑን ባየ ጊዜ ምሕረት አደረገለት። የሆኑትም ዘንድ 500 ፈረሰኞችን ሰጠው። በሰንበት ቀን ኖኅ ወደ ቤተ ክርስቲያን ገባ። ያን ጊዜ ባለቤቱ በቤተ ክርስቲያን ውስጥ ነበረች። የኖኅ ባለቤት ባሏን ተመለከተችና በልቧ ይህ የማየው ባለቤቴ ነው፣ ሴቶችንም ይህ ሰው የሀገራችሁ ገዢ ነውን? አለቻቸው። ሴቶችም አይደለም፣ ሀገራችንን የሚያጠቃ ጠላት ነበር፣ ከዚህ ንጉሥ ሰራዊት ጋር የሚዋጋው ነበር። ነገር ግን ማርከው ይዘው ለንጉሣቸው ሰጡት። ይሁን እንጂ እግዚአብሔር በንጉሡ ልብ አድሮ ኖኅን ምሕረት አደረገለት፣ ይቅርም አለው አሏት። ኖኅም ከቤተ ክርስቲያን ወጥቶ ወደ ድንኳኑ ገባ። የባለቤቱ ቤት ከኖኅ ቤት ጋር የተቀራረበ ነው። የኖኅ ሚስት ልጇን መርቆሬዎስን ያማረ ልብስ አለበሰችው፣ የወርቅ ቀበቶንም አስታጠቀችው። በዚህ የገዢ ፈረስ ላይ ውጣ አለችው። መርቆሬዎስም እናቱን ይህ ለምንድነው አላት። ሀገረ ገዢው አምረህ ለብሰህ ሲያይህ ወታደሩ እንዲያደርግህ ነው አለችው። ልጇ መርቆሬዎስ ይህን በሰማ ጊዜ አለቀሰ። ይህ ነገር በአባቴ ዘመን ቢሆን ኖሮ በተደሰትኩ ነበር፣ አባቴም ከፍ ከፍ ባደረገኝ ባከበረኝ ነበር አላት። ልጄ ሆይ ሁሉን የሚችል ሁሉ በእርሱ ዘንድ የሆነ እግዚአብሔር እርሱ እንደ አባቴ ያከብርሃል አለችው። ሕፃኑ መርቆሬዎስም በንጉሡ ፈረስ ላይ ተቀምጦ ሄደ። ጭፍሮቹ ባዩት ጊዜ በእርሱ ላይ ጮኹ፣ ፈጥነህ ውረድ አሉት። ንጉሡ ግን ጭፍሮቹን ተዉት፣ ወደ እኔ ይምጣ አላቸው። ንጉሡ ሕፃኑን መርቆሬዎስን ምን ትሻለህ አለው። መርቆሬዎስም ወታደር ልሆን እሻለሁ አለው። የመርቆሬዎስ እናትም ከኋላው መጣች። ገዢውም ይህ ሕፃን ልጅሽ ነውን አላት። አዎን ልጄ ነው አለችው። ሀገርሽ ወዴት ነው አላት። ሀገር የለኝም አለችው። ንጉሡም አንቺ ከየት ነሽ? እውነቱን ንገሪኝ አላት። ሀገሬ አፍራሲስ ነው አለችው። ስምሽ ማን ነው አላት። ስሜ ታቦት ይባላል አለችው። የዚህ የልጅሽ ስም ማን ይባላል አላት። በፊት ፊሊፓዶር ይባል ነበር፣ ከተጠመቀ በኋላ ግን መርቆሬዎስ ተባለ አለችው። ኖኅ ይህን ነገር በሰማ ጊዜ ሕፃን ልጁን መርቆሬዎስን ያዘውና አቅፎ አፉን ሳመው፣ አለቀሰም። አንተ ልጄ ነህን አለው።
እሷንም የመርቆሬዎስ እናት ሚስቴ አንቺ ነሽን አላት። ከሚስቱና ከልጁ መርቆሬዎስ ጋር ያገናኘውን እግዚአብሔርን አመሰገነ። እነርሱም ከእርሱ ጋር በአንድነት አመሰገኑ። ንጉሥ ዳክዮስ ኖሃንና ልጁ መርቆሬዎስን አደነቀ። ኖሃንም ጠርቶ ብዙ ገንዘብ ሰጠ። የሰራዊቱ ሁሉ በላይ አድርጎም ሾመው። ከዚህ በኋላ ኖሃ ትንሽ ጊዜ ተቀመጠና ከዚህ ዓለም በሞት ተለየ። ንጉሥ ዳክዮስ ለልጁ መርቆሬዎስ የኖሃ አባቱን ርስት አወረሰው። ከጥቂት ጊዜ በኋላ የአራም ንጉሥ ለንጉሥ ዳክዮስ አንተን ልጣላህና ካንተ ጋር ለመዋጋት እፈልጋለሁ የሚል መልእክት ላከ። ንጉሥ ዳክዮስም መልእክተኛውን ይሁን አለው። መርቆሬዎስንም ጠርቶ ሰራዊት ይዘህ ከአራም ንጉሥ ጋር ለመዋጋት ሂድ አለው። መርቆሬዎስ የንጉሡን ትእዛዝ ተቀብሎ ሰራዊቱን ይዞ ወደ አራም ምድር ሄደና ከሰራዊቱ ጋር ከተመ። የአራም ንጉሥም ከሰራዊቱ ጋር ከተመ። እርስ በርሳቸውን ፊት ለፊት ተያዩ። መርቆሬዎስ ከአራም ንጉሥ ዘንድ ነገ እንዋጋ የሚል መልእክት ላከ። ቀኑን ዋሉ። በመሸም ጊዜ መርቆሬዎስ ከሰራዊቱ ጋር ተኛ። የእግዚአብሔር መልአክ ገብርኤልም ለመርቆሬዎስ በሕልም ታየው። ሰይፍ ሰጠውና ያዝ፣ የእግዚአብሔር ኃይልና ድል አለበት፣ ጠላቶችህን ድል ታደርጋቸዋለህ አለው። የእግዚአብሔር መልአክ ገብርኤል እነሆ ንጉሥ ዳክዮስ ክርስቲያንነቱን ትቶ ለጣዖት ሰገደ፣ እወቅ፣ አባቴ ያስተማረህን የክርስቶስን ሃይማኖት ጠብቅ አለው። መርቆሬዎስ ከእንቅልፉ በነቃ ጊዜ ፈጽሞ አዘነ። መርቆሬዎስን በከባድ ሐዘን ላይ ሆኖ ያዩት መኳንንት መጥተው አረጋጉት። አለቃችን ሆይ ስለምን ታዝናለህ? አሉት። በዚህች ሌሊት ዛሬ ክፉ ሕልም አለምኩ አላቸው። አለቃችን ሆይ ውጊያው ካሳሰበህ ወደ ውጊያው አንወስድህም፣ ስለ አንተ እኛ እንዋጋለን አሉት። መርቆሬዎስም ስለ ውጊያውስ አትፍሩ፣ እኛ እናሸንፋለን፣ ነገር ግን እኔ ስለ ንጉሥ ዳክዮስ አዝናለሁ፣ የክርስቶስን ሃይማኖት ትቶ ለጣዖት ሰግዷልና አላቸው። መኳንንቱ ይህን ነገር በሰሙ ጊዜ ስለ እርሱ እያዘኑ ውጊያ ለመዋጋት ተዘጋጁ። የእግዚአብሔር መልአክ ለመርቆሬዎስ ብዙ ጊዜ ታየ። እነዚያን ሰይፎች ሰጠው። እግዚአብሔር ድልን ሰጥቶሃል አለው። ከዚህ በኋላ ከአራም ሰራዊት ብዙዎች ተገደሉ፣ ሞቱ። መርቆሬዎስም ከሰዎች ደም ብዛት የተነሳ እጁ ከሰይፍ ጋር እስኪጣበቅ ድረስ ብዙዎቹን ገደለ። የቀሩትንም በታተናቸው፣ ፈጽሞም አጠፋቸው። ከዚህ በኋላ ወደ ሀገሩ በሰላም ገባ። ንጉሥ ዳክዮስ መርቆሬዎስ ጠላቱን እንዳሸነፈ ሰማና ብዙ ገንዘብ ላከለት። መርቆሬዎስ ግን ዳክዮስ ለጣዖት እንደሰገደ ሰምቶ ገንዘቡን መለሰለት። መርቆሬዎስ ወደ ሀገሩ በደረሰ ጊዜ ዳክዮስ ስለ ክርስቶስ ስም የገደላቸውን አስከሬኖች አገኘ። መርቆሬዎስ ከፈረሱ ላይ ወርዶ ፈጽሞ አዘነ፣ ብርር ብሎም አለቀሰ። ዳግመኛም ከፈረሱ ላይ አልወጣም፣ ወደ ንጉሡ ቤትም አልገባም ብሎ ወደ ቤቱ ሄደ። ንጉሡም በጦርነቱ ላይ የሆነውና ንገረኝ አለው። መርቆሬዎስ በጦርነቱ ስለደከምኩ ወደ አንተ መምጣት አልችልም አለው። መርቆሬዎስ የክብር ልብሱን አውልቆ የሐዘን ልብስ በርኖስ ለበሰ። አቤቱ ለጣዖት ከመስገድ አድነኝ እያለ ቆሞ ወደ እግዚአብሔር ጸለየ። ዳግመኛም በሚቀጥለው ቀን ንጉሥ መርቆሬዎስን ጠርቶ ና ንገረኝ አለው። ታምሜያለሁና መምጣት አልችልም አለው። መርቆሬዎስም አቤቱ ከሰይጣን ፈተና አድነኝ እያለ እየጾመና እየጸለየ 3 ቀን ተቀመጠ። ዳግመኛም ንጉሥ ወደ መርቆሬዎስ መልእክተኛ ላከ። ከዚህ በኋላ ወደ እርሱ ሄደ። መርቆሬዎስ ሆይ በውጊያው ላይ የሆነውን ትነግረኝ ዘንድ ስለምን ወደ እኔ አልመጣህም? አለው። መርቆሬዎስም እኔ ሕመምተኛ ስለሆንኩ ነው አለው። ንጉሥ ዳክዮስ መርቆሬዎስን የሰጠውህን ገንዘብ ለምን አልተቀበልክም? አለው። መርቆሬዎስ ንጉሡን በፊት አንተ ክርስቶስን ተወደው ነበር፣ ዛሬ ግን ክርስቶስን ተውከው፣
ስለዚህ ገንዘብህን አልፈልግም አለው። ንጉሥ ዳክዮስ መርቆሬዎስን ለምን የሐዘን ልብስ ለበስክ አለው። መርቆሬዎስ ንጉሡን በፊት አገልጋይ ስለሆንኩ እንዳንተ የመንግሥት የክብር ልብስ ለብስ ነበር። ዛሬ ግን እኔ የኢየሱስ ክርስቶስ አገልጋይ ነኝ። ኢየሱስ ወደዚህ ዓለም በትሕትና እንደመጣ እኔም ልብሱን በትሕትና ለበስኩ አለው። ያን ጊዜ ንጉሡ ተበሳጨ። በልቡም እንደዚህ ጠላት ድል ያደረገ አላገኘውም ሲል አሰበ። ንጉሡ ሰራዊቱን የመርቆሬዎስ ልቡ ጠፋ፣ ለጣዖትም አልሰግድም አላላቸው። ንጉሡ ለ8 ቀን እስኪመክር ድረስ መርቆሬዎስን ወደ ቤቱ እንዲወስዱ ታዘዘ። ከ8 ቀን በኋላ ወደ እርሱ አመጡት። ንጉሥም መርቆሬዎስን ሐሳብህ ተቀየረ አለው። መርቆሬዎስ ንጉሡን እኔ ከሕፃንነቴ ጀምሮ እስከ ዛሬ ድረስ ሐሳቤ አልተለወጠም፣ የእግዚአብሔር አምላኬን ፍቅር አልተውኩም። ንጉሥ አንተም በድሮ ክርስቶስን ተወደው በነበረ ጊዜ የሚያስብ ልቡና ነበረህ። ዛሬ ግን አበድክ፣ ክርስቶስንም ተውከው አለው። ንጉሥ በእርሱ ላይ ተቆጣ። መርቆሬዎስን ወደ እስር ቤት ይወስዱት ዘንድ ሰራዊቱን አዘዘ። ነገር ግን ንጉሥ ስለ መርቆሬዎስ ስለ ደም ግባቱ ጠላትን ድል ስለማድረጉ አዘነ። ከ3 ቀን በኋላ ንጉሥ ወደ እርሱ ያመጡት ዘንድ መልእክተኛ ላከና መጡት። ንጉሡም መርቆሬዎስን ራስህን አትጉዳ፣ እኔ አራራልህም አለው። መርቆሬዎስ ንጉሡን ጌታችን በቅዱስ ወንጌል ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉም፣ ነፍሳችሁን የሚገድለውን ግን ፍሩት ያለውን አልሰማህምን? አለው። ንጉሥም መርቆሬዎስን ሥጋው እስከሚቆራረጥና ደሙ በምድር ላይ እስኪፈስ ድረስ እንዲገርፉትና እንዲደበድቡት አዘዘ። ንጉሥም መርቆሬዎስን ይህ ይሻልሃልን? አለው። እጁንና እግሩን አስረው ወደ እስር ቤት ይወስዱት ዘንድም አዘዘ። መርቆሬዎስ በመንፈቀ ሌሊት ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን ይቅር በል፣ እንግዲህ ስለ ቅዱስ ስምህ ሞት ዘንድ አጽናኝ፣ ከቅዱሳንና ከሰማዕታት ጋርም ጨምረኝ፣ በእውነት ይደረግልኝ አለ። የእግዚአብሔር መልአክ ሚካኤል ወርዶ በእስር ቤት ታየው። እግዚአብሔር ኃይልን ይሰጥሃል፣ ከቅዱሳንና ከሰማዕታት ጋርም ይጨምርሃል፣ ነገ ሰማዕትነትን ትቀበላለህ። ስለ ቅዱስ ስምህ መሥዋዕትነትንና ዕጣንን ቁርባንንና ዘይትን የሚያቀርብ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ቅዱስ ስምህ ለድሃ ለምስኪንና ለተራበ ለሚሰጥ ሁሉ እግዚአብሔር ኃጢአቱን ይቅር ይለዋል። ስሙም በሕይወት መጽሐፍ ይጻፋል። የታሰሩትን ለሚያስፈታ ለሚጠይቅ እግዚአብሔር ኃጢአቱን ይቅር ይለዋል። ስለ ስምህ ቤትህን የሠራውን የገድልህን መጽሐፍ የጻፈውን ስሙን በሕይወት መጽሐፍ እጽፈዋለሁ፣ በመንግሥተ ሰማያትም ከአብርሃም ከይስሐቅና ከያዕቆብ ጋር አስቀምጠዋለሁ አለው። የእግዚአብሔር መልአክ መርቆሬዎስን የእግዚአብሔር ኃይል ካንተ ጋር ነው አለው። ይህን ከተናገረው በኋላ የእግዚአብሔር መልአክ ከእርሱ ተሰወረ። ይህን እየነገረው ሳለ እግር ብረቱ ከእጁና ከእግሩ ተፈታ። መርቆሬዎስ ቆሞ እግዚአብሔርን አመሰገነው፣ ለመነው። በበነጋው በማግስቱ ንጉሥ መርቆሬዎስን ያመጡት ዘንድ አዘዘ። ሰውነትህን አድን አለው። መርቆሬዎስ ንጉሡን አንተም ለጣዖት መስገድን ተው፣ ነፍስህንም አድን አለው። ንጉሡም በመርቆሬዎስ ላይ ተቆጣ። ወታደሮቹን ይዛችሁ አንገቱን ቁረጡት አላቸው። ኅዳር 25 ቀን አንገቱን ቆረጡት። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። ዳክዮስ ትንሽ ዘመን ተቀመጠና ሰውነቱ ሁሉ ትል እስከሚሆን ድረስ ታመመ። አንደበቱ ምላሱ ካፉ ወጥቶ በክፉ አሟሟት ሞተ። እርሱ ምትክ ለጣዖት የሚሰግድ ኡልያኖስ በሮም ግዛቶች ሁሉ ነገሰ። ካህናትን ዲያቆናትንና ክርስቲያኖችን ያሳድዳቸዋል። ለአማልክት ለጣዖት አንሰግድም ካሉ አንገታቸውን ይቆርጣቸዋል። 2 ኤጲስቆጶሳትን አመጡለት። የአንደኛው ስም ባስልዮስ፣ የሁለተኛው ስም ጎርጎርዮስ ይባላል። ሁለቱም አባቶች በክርስቶስ ሕግ የጸኑ ምሁራን ወንድማማቾች ናቸው። ኡልያኖስ ኑ ለጣዖት እንስገድ አላቸው። ኤጲስቆጶሳቱም ንጉሥ ሆይ
እኛ ለጣዖት አንሰግድም፣ ያለ እግዚአብሔር ጌታችን ኢየሱስ ክርስቶስ አምላክ የለንም አሉት። ንጉሡ ተቆጣ። ወደ ወህኒ ቤት እንዲወስዷቸውም አዘዘ። በማግስቱ ንጉሡ ኤጲስቆጶሳቱን ያመጧቸው ዘንድ አዘዘ። ንጉሡ ኡልያኖስ ባስልዮስን አንተ የፍየል ጢም የተራቢ ልጅ የሆነ አምላክን የተውከው አለው። ባስልዮስ ንጉሡን ለሰማዕታት መቃብር ሳጥኖችን ይጠርብ ዘንድ ተውኩት አለው። ንጉሡም ባስልዮስን አንተ ለነፍስ ወቅ፣ እኔ ግን ካንተ ጋር ስላደግኩ ታግሼሃለሁ አለው። ዳግመኛም ኤጲስቆጶሱን እስክመጣና እስክመለስ ድረስ ራስህ ከልብ ምከር፣ ከተመለስኩ በኋላ ለጣዖት ካልሰገድክ አንገትህን እቆርጠዋለሁ አለው። ባስልዮስ ንጉሡን ወደ ጦርነት ሄደህ ከተመለስክ ክርስቶስ ከማርያም አልተወለደም ማለት ነው አለው። ንጉሡም ተቆጣና ወደ ወህኒ ቤት ያግዙት ዘንድ አዘዘ። ከውጊያ እስክመለስ ድረስ ጠብቁት አለና ወደ ውጊያ ሄደ። ባስልዮስና ጎርጎርዮስም ከወህኒ ቤቱ ውስጥ በጾምና በጸሎት ተቀመጡ። ከወህኒ ቤቱ ውስጥ ቅድስት ቤተ ክርስቲያን ነበረች። በመሸ ጊዜ ባስልዮስና ጎርጎርዮስ ወደ ቤተ ክርስቲያን ገብተው ሲጸልዩ በምሰሶው ላይ የመርቆሬዎስን ስዕል አዩ። ኤጲስቆጶሳቱ ኡልያኖስን በውጊያው ትገድለው ዘንድ ነፍሳችን ወደ አንተና ወደ እግዚአብሔር አምላክህ አደራ ሰጠን ብለው ሄዱና ተኙ። መርቆሬዎስም ለባስልዮስ ከሃዲውንና እርጉሙን ኡልያኖስን ገደልኩት እያለ በሕልሙ ታየው። ባስልዮስ ጎርጎርዮስን ከእንቅልፉ ቀሰቀሰው፣ በሕልሙም ያየውን ነገረው። ባስልዮስና ጎርጎርዮስ ተነስተው ወደ ቤተ ክርስቲያን ሄዱ። ወደ ቤተ ክርስቲያን በገቡ ጊዜ በደም የተሞላ ጦር በእጁ ይዞ የመርቆሬዎስን ስዕል ተመለከቱ። ባስልዮስ መርቆሬዎስን ከሃዲው ኡልያኖስን ገደልከውን አለው። ይህ ስዕል ራሱን ዝቅ አደረገ። ኤጲስቆጶሳት ይህን ባዩ ጊዜ ደስ አላቸው፣ እግዚአብሔርንም አመሰገኑ። መርቆሬዎስ ወደ ውጊያ በሚሄድበት ጊዜ ከሃዲው ኡልያኖስን ወጋ። በውጊያውም ጊዜ ከፈረሱ ላይ ወደቀ፣ ከመሬት አመድ አንስቶ ወደ ላይ በተነ። በክፉ አሟሟትም ሞተ። ሰራዊቱም ተመለሱ። በእርሱ ምትክ የክርስቶስ ሃይማኖት የሚወድ አኖሪዎስን አነገሱ። አኖሪዎስም ቤተ ክርስቲያናትን ሠራ። በሮሜ ሀገር ያሉ ክርስቲያንን አበረታታቸው። በመርቆሬዎስ ስም ቤተ ክርስቲያን ተሠራ። በዚህ ቤተ ክርስቲያንም ብዙ ታምራት ተገለጡ። ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይሁን አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ኅዳር 25 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 25 በዚች ቀን የስሙ ትርጓሜ መርቆሬዎስ የሆነ ፊሊፓዶር በሰማዕትነት አረፈ። መርቆሬዎስም ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ ከምትባል አገር ነው። እርሷም የአባቱና የአያቱ አገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ሥራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከለባት ወገንም ሁለት ወንዶች ተገናኟቸውና
የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያንም ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፊሊፓዴር ብለው ጠሩት። የውሻ መልክ ያላቸውም በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሆኑ። የቅዱስ መርቆሬዎስ ወላጆች አስቀድሞ አረማውያን ነበሩና የክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፊሊፓዴርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የኖህንና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያንም ጊዜ እግዚአብሔር በንጉሡ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሡ ያቀረባቸውን ሁሉንም አራዊት አጠፋቸው። ንጉሡም ይህን ባየ ጊዜ እጅግ ፈራ። የአራዊትንም ተፈጥሯቸውን ያርቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን ተፈጥሯቸውን መልሷቸው ገራሞች ሆኑ። ከዚህም በኋላ የቅዱስ መርቆሬዎስን አባት ንጉሡ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ አርአያ ያላቸውም ይታዘዙለት ነበር። ከእሳቸውም የተነሳ ሁሉም ይፈሩ ነበር። ከዚህም በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉሥ ይወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሡም ከጦር ሰራዊት ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲው ንጉሥ ግን እነዚያ የውሻ አርአያ ያላቸውን አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮቹን ላከ። ባመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብስቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛውም በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ግን አላገኛቸውም። ንጉሡ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑ የሞተ መስሎት የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሥ ወታደሮችም አንዱ ንጉሡ ያሰበውን በጽሞና ነገራት። እርሷም ይህንን ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነችውና ከልጇ ከብፁዕ መርቆሬዎስ ጋር ወጥታ ወደ ሌላ ሀገር ሄደች። ንጉሡም ከእርሱ የሆነውን የመኮንኑም የመርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩ ታዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ የተቆጣም እንደሆነ እንደሚያመጣቸውና አገሮቹን ያጠፋሉ ብሎ ይጠረጥራልና ስለዚህ እጅግ ይፈራዋል። ከዚህም በኋላ በንጉሡ ላይ ጦርነት ተነሳ። የቅዱስ መርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔርም ፍቃድ ይዘው ማረኩት። ወደ ሮሜውም ንጉሥ አቀረቡት። ንጉሡም ክርስቲያን ነበርና የተማረከው መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ። እጅግም ወደደውና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ሁሉ ላይ ገዥ አድርጎ ሾመው። ክብር ይግባውና በጌታችን ኢየሱስ ክርስቶስን ፍቃድ ሚስቱና ልጁ መርቆሬዎስ ወዳሉበት አገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው፣ እርሱ ግን አላወቃትም። በአንዲትም ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሂዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜም ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መጥታ ጌታዬ ሆይ እኛ መጻተኞች ነን፣ አንተም መጻተኛ እንደሆንክ ባወቅሁ ጊዜ
ልጅ ሆኖ ልጄ ካንተ ጋር እንዲሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያንም ጊዜ አወቃት። ልጁን መርቆሬዎስንም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤት ቤተ ክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህም በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፋንታ በመርዶሳውያን አገር ላይ ሾመው። ቅዱስ መርቆሬዎስም መኮንንነትን በተሾመ ጊዜ ያ ገጸ ከልብ ከእርሱ ጋር ነበር። ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞ አራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ነበር። ማንም ሊቋቋመው የሚችል የለም። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውም በሁሉ ቦታ ተሰማ። ከቤተ መንግሥት ሰዎችም ከፍ ከፍ አለ። እንዲህም ሆነ፣ ያን ጊዜ በዚያን ወራት በሮሚ አገር ጣዖትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊቱን ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃችንም አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍም በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችህን ድል ባደረግህ ጊዜ ፈጣሪህ እግዚአብሔርን አስበው። ጠላቶቹንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪህን የእግዚአብሔርን ስም መጥራት ረሳ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኪዎስ ለጣዖታት ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣን በማሳረግም እንዳልተባበረ አስረዱት። በዚያንም ጊዜ ንጉሥ መልእክተኞቹን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከኔ ጋር ያልመጣህ የኔም ፍቅር እንዴት ተውክ አለው። በዚያንም ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም። ንጉሥ ዳኪዎስም ይህን በሰማ ጊዜ እጅግ ተቆጣ። እርጥብ በሆኑ የሽመል በትሮች እንዲደበድቡ ታዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡ እንዳዘዘ ይህን ሁሉ አደረጉበት። በዚያንም ጊዜ የአገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የቆጶዶቅያና የእስያ ክፍል ወደሆነች ወደ ቂሳሪያ በብረት ማሰሪያ አስሮ ላከው። በዚያም እንዲያሰቃዩ ታዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎውን ፈጽሞ በመንግሥተ ሰማያት የሕይወት አክሊልን ተቀበለ። የማይጠፋ ሰማያዊ አክሊልን ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለሙ ሁሉ አብያተ ክርስቲያናት ታነጹለት። እግዚአብሔርም ታላላቅ የሆኑ ድንቆች ታምራትን በውስጣቸው ገለጠ። ከታምራቱም አንዲቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስን ካደ። በዚያንም ወራት ቅዱስ ባስልዮስ የቂሳሪያ ሊቀ ጳጳሳት ነበር። ታምራቱ በተጻፈበት መጽሐፍ እንደተጻፈ ምዕመናን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስተቱ ይመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችንን ሰደበ። ቅዱስ ባስልዮስንም አሰረው። በዚያ በእስር ቤትም የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። ስዕሉም ከቦታው ታጣ። ያን ጊዜ ወደ ኡልያኖስ ሂዷልና በጦርም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲው ኡልያኖስን እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን? ያን ጊዜ አዎን እንደሚል ስዕሉ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነ። የዚህም የቅዱስ መርቆሬዎስ ሌላው ታምር ከምስር አገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ።
የእስላሞችንም ሕጋቸውንና መጻሕፍቶቻቸውን ተምሯል። በአንዲትም ዕለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ የንጉሥ ጭፍሮችም ይዘውታል። ሊያቃጥሉትም ጉድጓድን ምሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙዎች ሰዎችም ሲቃጠል ለማየት ተሰብስበው ነበር። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላም በገሃነመ እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህና 3 አማልክትንም የምታምን ነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት፣ እኛ የክርስቲያን ወገኖች 3 አማልክትን የምናመልክ ከሃዲያን አይደለንም። አንድ አምላክን እናመልካለን እንጂ፣ ይኸውም አብ ወልድ ወመንፈስ ቅዱስ ነው። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃሉ ነው እንጂ። መንፈስ ቅዱስም ሕይወቱ ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው። ዛሬ ላንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብ በርቶልህ እንደኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉን ፊቱንና ራሱን ጸፋው። ይህ የምትለው ከኔ ዘንድ አይደረግም እያለ አብስቶ አሰቃየው። የተከበረው ሰማዕትም ይህን ያልኩህን አስበህ የምትጸጸትበት ጊዜ አለህ አለው። በዚያንም ጊዜ ራሱን በሰይፍ ቆርጠው ስጋውን ከእሳት ማንደጃ ውስጥ ጨመሩ። ከዚህም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሥም ወታደሮች እየጠበቁት 3 ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንደተፈተነ ወርቅ ሆኖ ስጋውን አገኙት። ይህንንም ለንጉሥ ነገሩት። እርሱም እንዲቀብሩት አዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናቱና ወንድሞቹም ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ የደረሰ ምንድን ነው አሉት። ክብር ይግባውና ለጌታችን ኢየሱስ ክርስቶስ ምስክር የሆነው የተናገረውን ነገራቸው። እነርሱም ይህ አሳች የተናገረውን ተወው፣ በልብህ አታስበው እያሉ አጽናኑት። እርሱ ግን ከቶ ምንም አልተጽናናም። በዚያም ወራት ወደ ሐሰተኛ ነቢያቸው መቃብር ለመሄድ የሚሹ ሰዎችን አይቶ ከእሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጆቹም አደራ ብሎ ሰጠውና አብሮት ሄደ። በሌሊትም ሲጓዝ እነሆ ብርሃን የለበሰ አረጋዊ መነኮስ ተገለጸለት። በፊቱም ቆሞ ትድን ዘንድ ና ተከተለኝ አለው። እንዲሁም 2ኛና 3ኛ ተገልጦ ተናገረው። በደረሱም ጊዜ ስራቸውን ፈጽመው ወደ አገራቸው ተመለሱ። 7 ቀንም ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ሥጋዊ ግዳጅ ያ ወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ። ባልንጀሮቹም በበረሃ ውስጥ ትተውት ሄዱ፣ ከእሳቸው ጋር የሚጓዝ መስሏቸዋልና። በተነሳም ጊዜ ተቅበዘበዘ፣ ወዴት እንደሚሄድ አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ። በዚያንም ጊዜ በምስር አገር በአባቱ ቤት አቅራቢያ ያለች የሰማዕት የቅዱስ መርቆሬዎስን ቤተ ክርስቲያን አስታውሶ በልቡ እንዲህ አለ፣ ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያንም ጊዜ ክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬዋ ሌሊት ካዳንከኝና ያለ ጥፋት ካወጣኸኝ እኔ ክርስቲያን እሆናለሁ ብሎ ተሳለ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋህ? አለው። ወጣቱም ስለ ሥጋ ግዳጅ ከግመል ላይ ወረድኩ፣ ባልንጀሮቼ ትተውኝ ሄዱ አለው። ባለፈረሱም ና በኋላዬ በፈረሱ ላይ ተፈናጠጥ አለው። በዚያንም ጊዜ ወደ አየር በረረ። በምስር አገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን እንደ ዓይን ጥቅሻ አደረሰውና እንደተዘጋጅ ከውስጡ አስገባው። ከፈረሱም ላይ አውርዶ በዚያ ቆመው። ወደ መጋረጃ ውስጥም ገብቶ ከእርሱ ተሰወረ። የቤተ ክርስቲያኑን መጋቢ በሌሊት በመጣ ጊዜ ቤተ ክርስቲያኒቱን ከፍቶ ሲገባ
ይህ ወጣት ከመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እርሱም ሲቀርብ ይህች ቦታ የማን ናት አለው። የቤተ ክርስቲያኑ መጋቢም ይህች በምስር አገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተን ግን ልቡ እንደጠፋ ሰው ስትናገር አየሃለሁ። ከዚህ ምን አመጣህ? አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት፣ ልቤ እንዴት አይጠፋ? እኔ በዛሬው ሌሊት በገሌ በረሃ ሳለሁ ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላው በፈረሱ አፈናጠጠኝ። ከዚህም አድርሶ ተወኝ አለው። መጋቢውም የዚያችን በረሃ ስም በሰማ ጊዜ አደነቀ። እንደዚህም አለው፣ ልብህ ጠፍቷል በማለቴ መልካም የተናገርኩ አይደለምን? የምትናገረውን አታውቅምና የዚያ በረሃ መጠኑ የ22 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስሮሃል። እርሱ የዚህን ዓለም ክብር ንቆ የተወ ክብር ይግባውና ስለ ክርስቶስ ስም ከሃዲዎች ጽኑ ሥቃይ አሰቃይተው የገደሉት ክርስቶስን በመንግሥቱ ውስጥ የተቀበለው በቦታዎችም ሁሉ አብያተ ክርስቲያናት ታነጹለት፣ በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሬዎስ ለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ታምራትንም ያደርጋልና። ያም ወጣት መጋቢውን መልኩ እንዴት ነው? ምን ይመስላል አለው። መጋቢውም አካሉ አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በገሌ በረሃ የታየ በእውነት ይህ ነው፣ በፈረሱም ላይ አፈናጦ ወደዚህ ያደረሰኝ ይህ ነው። እነሆ ታጥቋት በወገቡ ላይ ያየኋት የወርቅ መታጠቂያዋ ይህች ናት። ስማይ ልንገርህ፣ እኔ በዚች ሀገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩ ሰው ነኝ። ክርስቲያንም ለመሆን ይህች ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ሥራዬን አትግለጥ። የክርስትና ትምህርትን አስተምሮ የእግዚአብሔርን መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትንም አጠመቀው። ከዚህም በኋላ ወደ ነቢያቸው መቃብር የሄዱ እኒያ እስላሞች በአንድ ወራቸው ደረሱ። ዘመዶቻቸው ሊቀበሏቸው ወጡ። ይህን ወጣት የመስፍን ልጅ ግን አላገኙትም። አባቱም አደራ ያስጠበቀውን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦቹ ሁሉም 40 ቀኖች ያህል አለቀሱለት። ከዚህም በኋላ በጧት ከቤተ ክርስቲያን ሲወጣ ይህን ክርስቲያን የሆነውን ወጣት አንድ እስላም አየው። ወደ ወላጆቹም ሂዶ እንዲህ ብሎ ነገራቸው፣ ልጃችሁ በበረሃ ውስጥ የሞተ ከሆነ ከመርቆሬዎስ ቤተ ክርስቲያን ደጅ ያየሁት እርሱ ነው አልመሰለኝ ነበር። እስቲ ሂዳችሁ አረጋግጡ። በሰሙም ጊዜ በስውር ሂደው ፈለጉት፣ አግኝተውም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህ የሠራኸው ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታዬና በፈጣሪ ኢየሱስ ክርስቶስ የማምን ክርስቲያን ነኝ ብሎ መለሰላቸው። ይህንንም ሲል ታላቅ ስቃይን አሰቃይተው ከጨለማ ጉድጓድ ውስጥ ጣሉት። ሽንታቸውን በላዩ እየደፉ የቤት ጥርጊያም እያፈሰሱበት ያለ መብልና ያለ መጠጥ በዚያ 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌትም በላዩ የምታለቅስ ሆነች። ከልቅሷም ብዛት የተነሳ ከጉድጓድ አውጥተው እኛ ወደማናየው ቦታ ሂድ አሉት። ወዲያውኑ ወደ አስቄጥስ ገዳም ሄዶ በዚያ እያገለገለና እየተጋደለ 2 ዓመት ኖረ። ከዚህም በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኮስ ወደ ምስር ከተማ ሂደህ ሃይማኖትህን ከምትገልጽ በቀር በዚህ መኖር ለአንተ አይጠቅምህም አለው። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱም ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበር፣ የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሡም ስለ አንተ የሚናገሩት እውነት ነውን አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጸለትና ከእርሱ ጋር በፈረስ እንዳስቀመጠው በምስር አገር ወዳለች ቤተ ክርስቲያን የ22 ቀን መንገድ እንደ ዓይን ጥቅሻ አድርሶ በውስጧ እንዳስገባው ስዕሉንም አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሡ ነገረው። ንጉሡም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እርሱም በቅዱስ መርቆሬዎስ ስም ዳግመኛም በመላእክት አለቃ በቅዱስ ሚካኤል ስም ቤተ ክርስቲያን እንድሠራ ታዝልኝ ዘንድ እሻለሁ አለው።
ንጉሡም በአስቸኳይ እንዲታነጽለት አዘዘለት። በውስጣቸውም ታላላቅ የሆኑ ድንቆች ታምራት ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ብዙዎች መነኮሳት ተሰበሰቡ። 2 ድርሳናትንም ደረሰ። ከሃዲያንንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለዚህም መነኮስ የክርስትና ጥምቀትን በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የአርቃሪዎስና የሮማኖስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ኅዳር 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ መርቆሬዎስ ሰማዕት፣ ሁለተኛ ቅዱሳን ታቦትና ኖህ ወላጆቹ፣ ሦስተኛ ቅዱስ ሮማኖስ። ወርሃዊ በዓላት፣ አንደኛ አቡነ አቢብ አባ ቡላ፣ ሁለተኛ ቅድስት ቴክላ ሐዋርያዊት፣ ሦስተኛ ቅዱስ አበከረዙን ሰማዕት፣ አራተኛ ቅዱስ ዱማዴዎስ ሶርያዊ፣ አምስተኛ ቅዱስ አቡፋና ጻድቅ፣ ስድስተኛ ታላቁ አባ ጲጳሪዮን። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በስርዓትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና። ዕብራውያን 11 ቁጥር 35። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።